አርሰናልና አሰልጣኝ ሚኬል አርቴታ እጅግ ወሳኝ አዲስ ተጫዋች በዝውውር ዝርዝር ውስጥ አስገብተዋል። እስካሁን ድረስ ይህ ተጫዋች ከአርሰናል ጋር ስሙ ሲያያዝ አልተሰማም ነበረ። ነገር ግን ከትላንትና ጀምሮ አፈትልኮ በወጣው መረጃ ይህ ተጫዋች የአርሰናል ዋነኛ ኢላማ እንደሆነ እየተገለጸ ነው። ከዚህ በፊት እንግዲህ የአሰልጣኝ ፔፕ ጋርዲዮላ ልጅ ነበር ይህ ተጫዋች። ታዲያ መድፈኞቹ ይህንን ወጣት ለማግኘት ከፍተኛ ጥረት እያደረጉ እንደሆነ ተሰምቷል። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾች፣ አብርሃም ፍቅሬ ነኝ። የዕለቱን ወሳኝ ስፖርታዊ መረጃ ወደ እናንተ ለማድረስ የስቱዲዮ ሰዓቴን አክብሬ ተገኝቻለሁ። ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ በየዕለቱ ወሳኝ የዝውውር ስፖርታዊ መረጃዎችን ማግኘት ትችላላችሁ። እንደተለመደው ቪዲዮ ለበርካቶች እንዲደርስ ላይክ በማድረግ ጀምሩ። እንግዲህ ውድ አድማጭ ተመልካቾች ዛሬ በጣም ወሳኝ የተባሉ የዝውውር መረጃዎች አሉ። በተለይም በመጀመሪያ የምነግራችሁ ግለሰብ ከዚህ በፊት ከመድፈኞቹ ጋር ስሙ ሲያያዝ አልነበረም። ከትላንትና ጀምሮ ነው ከውስጥ የወጡ መረጃዎች ወደ አርሰናል የተጫዋች ሊጓዝ ይችላል እያሉ የሚገኙት ማለት ነው። እኔ በግሌ ብዙ ተጫዋቾችን በእግር ኳስ ብቃታቸው አደንቃለሁ። ይህ አሁን የምነግራችሁ ተጫዋች ደግሞ በግል ብቃቱ አንድ ቡድንን ተሸክሞ የሚወጣበት አቅሙና ወጣትነቱ እጅግ በጣም እንዳደንቀው ከሚያደርጉኝ ተጫዋቾች አንዱ ነው። ስሙ ከአርሰናል ጋር መያያዝ ከጀመረ ጀምሮ ደግሞ ወደ አርሰናል ቢመጣ ሊሰጠው የሚችለው ጥቅም እጅግ ከፍተኛ እንደሆነም አስባለሁ። ምክንያቱም አርሰናል እንደዚህ አይነት በፈጠራ ክሎት የተሞሉ እንደዚሁም ደግሞ ወሳኝና ግብ ባስፈለገ ሰዓት ግብ ማስቆጠር የሚችሉ ጫናን መቋቋም የሚችሉ በተለይም ለዋንጫ ስትፎካከሩ በጣም ትልልቅ ጨዋታዎች ያጋጥሟቸዋል። ስለዚህ በእነዚህ ትልልቅ ጨዋታዎች ላይ ጫናን መቋቋም የሚችል ተጫዋች አርሰናል ያስፈልገዋል። እንደምታውቁት አሁን ላይ በአርሰናል ውስጥ ያለው ስብስብ አብዛኛው የዋንጫን ጫና ያውቀዋል። ነገር ግን ዋንጫን አንስቶ ስለማያውቅ በበርካታ ጫኖች ምክንያት ተበልጦ በማንቸስተር ሲቲ ዋንጫ ሲወሰድበት አይተናል። ምክንያቱም በማንቸስተር ሲቲ ቤት አብዛኞቹ የዋንጫን ስለሚያውቁ ዋንጫን ጫናን ተቋቁመው ብዙ ጊዜ ከአርሰናል አፍ ሲወስዱ አይተናል። በነገራችን ላይ ከአርሰናል አፍ ዋንጫ ከወሰዱ ተጫዋቾች መካከል አንደኛው ይህ የማንቸስተር ሲቲው ተጫዋች ጁሊያን አልቫሬዝ ነው። ጁሊያን አልቫሬዝ እንግዲህ አሰልጣኝ ፔፕ ጋርዲዮላ እጅግ ከተሸወደባቸው ሰዎች እኔ በግሌ ማንቸስተር ሲቲ በተለይም ዘንድሮ እሱም ባይሸጥ ኖሮ ዘንድሮ እንደተመለከትነው ምናልባትም እንደዚህ ተንኮታክቶ የፔፕ ጋርዲዮላን ሰራዊት አንመለከተውም ነበር። አሰልጣኝ ፔፕ ጋርዲዮላም ጉዳት ያጋጥመኛል፣ ቡድኔ እንደዚህ ይብረከረካል ብለው ስላላሰቡ ነበር ጁሊያን አልቫሬዝን ወደ አትሌቲኮ ማድሪድ ለመሸኘት የወሰኑት። ይህ ተጫዋች በማንቸስተር ሲቲ ቤት የነበረው ቁጥር አትሌቲኮ ማድሪድም ከሄደ በኋላ አንድን የስፔን ላሊጋ ያክል ትልቅና ጠንካራ ውድድር ወዲያውኑ ተላምዶ በአትሌቲኮ ማድሪድ ቋሚ ሆኖ መሰለፍን የቻለ እንደዚሁም ደግሞ በየተሰለፈበት ጨዋታ በርካታ ግቦችን እያስቆጠረም በተለይ በቅርቡ አይታችኋል። የመጨረሻ የአትሌቲኮ ማድሪድ ጨዋታ ላይ በቅጣት ምት ያስቆጠራት ግብ እንደዚሁም ደግሞ ከሪያል ማድሪድ ጋር በነበራቸው ወሳኝ የማድሪድ ደርቢዎች ላይ ያስቆጠራቸው ግቦች ምንም እንኳን ከሪያል ማድሪድ ጋር በነበረው የሩብ ፍጻሜ የአውሮፓ ሻምፒዮንስ ሊግ ጨዋታ እሱ የመታት ኳስ ፍጹም ቅጣት ምት ብትቆጠርም ነገር ግን እንደ አጋጣሚ ሜዳዋን ሸራቶት በሁለት እግሩ ነክቷል በሚል አትሌቲኮ ማድሪድ ከውድድሩ ይሰናበት እንጂ ጁሊያን አልቫሬዝ ዘንድሮ ለአትሌቲኮ ማድሪድ እጅግ ድንቅ አቅሙን የሰጠና እኔ በግሌ በጣም በግል ከማደንቃቸው አርጀንቲናዊ ተጫዋቾች አንዱ ነው። ታዲያ ዛሬ ጠዋት ማርካን ጨምሮ ትልልቅ የስፔን ሚዲያዎች ይዘውት የወጡት መረጃ አስደናቂ ሆኗል። ምንድነው? አርሰናልና ሊቨርፑል የቀድሞ የማንቸስተር ሲቲውን አጥቂ የአሁኑ የአትሌቲኮ ማድሪድ ዋነኛውን ተጫዋች ጁሊያን አልቫሬዝን በክረምቱ የማስፈረም ፍላጎት ብቻ ሳይሆን በተለይም አርሰናል እጅግ ከፍተኛ ፍላጎት እንዳለው ተገልጿል። ስለዚህ አርሰናል ጁሊያን አልቫሬዝን ወደ ኤምሬትስ ለማምጣት ከአትሌቲኮ ማድሪድ ጋር ንግግር እንደጀመረ ነው የተሰማው። እዚህ ጋር ማንሳት ያለብን ነገር ምንድነው? የአትሌቲኮ ማድሪድ ዘንድሮ አርሰናልን የተቀላቀሉት ስፖርቲንግ ዳይሬክተር አንድሪያ ቤርሳ ጁሊያን አልቫሬዝን ከሲቲ ወደ አትሌቲኮ ማድሪድ ያመጡት እሳቸው ናቸው። ምክንያቱም የተጫዋቹ በጣም አድናቂ ናቸው። ስለዚህ ምን አደረጉ? ማንቸስተር ሲቲ ሄዱ። ከዛም በኋላ የማንቸስተር ባለስልጣናትን አሳመኑ። አሰልጣኝ ፔፕ ጋርዲዮላ ጋር ተደላደሉ። እንደዚሁም ደግሞ ከማንቸስተር ሲቲ ዳይሬክተሮች ጋር ከተደራደሩ በኋላ ጁሊያን አልቫሬዝን ወደ ሜትሮፖሊታኖ ወደ አትሌቲኮ ማድሪድ እንግዲህ እንዲያቀና
አድርገውታል ማለት ነው። ስለዚህ እኚህ ሰው ይህንን ተጫዋች በደንብ ያውቁታል፣ ምን ያህል ጥቅም እንዳለው ያውቁታል። ተጫዋቹ ምናልባትም ከኚህ ሰው ጋር ከዚህ በፊት አብሮ ስለሰራ ዝውውሩ ለአርሰናል ሊቀልለት ይችላል የሚሉ መረጃዎች አሉ። ምንም እንኳን የዘንድሮ ዋንጫ አሸናፊና ከአርሰናል ጋር ሲፎካከር የነበረው ሊቨርፑል የዚህ ተጫዋች ፈላጊ ቢሆንም አርሰናል ግን ለጁሊያን አልቫሬዝ ያወጣውን ገንዘብ ሁሉ ወጥቶ ወደ መድፉ ስብስብ እንዲቀላቀልለት በጥብቅ እንደሚፈልግ ነው ዛሬ ማለዳ የወጡ መረጃዎች የሚያሳዩት። ስለዚህ አርሰናል የእውነት ጁሊያን አልቫሬዝን የሚያገኘው ከሆነ ለኔ በግሌ ለአርሰናል የዘንድሮ የክረምቱ ከነ ዩክሬሽም ከነ ቤንጃሚን ሼሽኮም በላይ በጣም ምርጡ ዝውውር ነው ልለው የምችለው ዝውውር ነው። በነገራችን ላይ እዚሁ ላይ ስለ ቪክተር ዩክሬሽ ካነሳው አይቀር ዛሬ የፖርቹጋሉ ጋዜጣ ኮሪሪዮ ዳማንሃ የሚባለው ጋዜጣ እንግዲህ አርሰናል ለስፖርቲንግ ሊዝበን ይፋዊ የዝውውር ጥያቄ 70 ሚሊዮን ዩሮ ዛሬ ማቅረቡ ተሰምቷል። ዛሬ እንግዲህ አርሰናል ወኪሎቹ በፖርቹጋል እንደነበሩ ነው የተሰማው። ታዲያ ለስፖርቲንግ ሊዝበን ይፋዊ ጥያቄ እስካሁን አላቀረቡም ነበርም። ነገር ግን እንደ ፖርቹጋሉ ጋዜጣ ዘገባ ዛሬ በይፋ አርሰናል ለቪክተር ጊዮኬሬሽ 70 ሚሊዮን ዩሮ እንዳቀረበ ነው የተሰማው። ስለዚህ ይህ ተጫዋች አርሰናልን ለመቀላቀል ሊመርጥ ይችላል። ምክንያቱም ማንቸስተር ዩናይትድ ከዝውውሩ ውጭ ሆኗል፣ የአውሮፓ ሻምፒዮንስ ሊግ ስለማይጫወት ማለት ነው። ስለዚህ አርሰናል በአሁኑ ሰዓት በተለይም አንድሬ ቤርታ ዩክሬሽ ላይ እና ጁሊያን አልቫሬዝ ላይ እየሰሩ ይገኛሉ። በተለይም የሪያል ማድሪዱ ተጫዋች ሮድሪጎ ዋጋ ውድ ሲሆንባቸው አርሰናሎች አይናቸውን ወደ ጁሊያን አልቫሬዝ እንዳዞሩና ምናልባትም የተጫዋች አትሌቲኮ ማድሪድን መልቀቅ ስለሚፈልግ አርሰናል ይህንን ተጫዋች ሊያገኘው እንደሚችል እየተሰማ ነው የሚገኘው። በነገራችን ላይ ሮድሪጎ ወደ አርሰናል ይመጣል ተብሎ ነበር። ነገር ግን አዲሱ አሰልጣኝ ዣቪ አሎንሶ ሮድሪጎ ሪያል ማድሪድን እንደማይለቅ ተናግረዋል። ሮድሪጎ የሪያል ማድሪድ ተጫዋች ነው፣ እሱ ድንቅ ተጫዋች ነው እና እሱን እንፈልገዋለን ሲሉም ተናግረዋል ማለት ነው። በነገራችን ላይ አርሰናል የቀድሞ በረኛውን አስቶን ቪላውን ማለት ነው ማርቲኔዝን ወደ ኤምሬትስ ማምጣት ይፈልጋሉ። እንግዲህ ማርቲኔዝን እንደምታውቁት ከዚህ ቀደም የአርሰናል ንብረት ነበረ። ታዲያ ዘንድሮ ከአስቶን ቪላ ጋር ይለያያል። ስለዚህ አርሰናሎች በተለይም የስፓኞሉን ግብ ጠባቂ ዮሃን ጋርሺያን ይፈልጉት የነበረ ቢሆንም አሁን ግን እሱ በረኛ በባርሴሎና መፈለጉን ተከትሎ አርሰናል ከዴቪድ ራያ ጋር ለማፎካከር የአስቶን ቪላውን ግብ ጠባቂ ኢሚሊያኖ ማርቲኔዝን እንደሚፈልጉት ተሰምቷል። ስለዚህ ኢሚሊያኖ ማርቲኔዝ ምናልባትም ወደ አርሰናል የመምጣት እድል ሊኖረው እንደሚችል ነው የተዘገበው። በሌላ በኩል ከአርሰናል ሳንወጣ የብራይተኑ የ28 ዓመቱ ጃፓናዊ የፊት መስመር ተጫዋች ካኦሮ ሚቶማን አርሰናል ለማስፈረም እንደሚፈልግ ስካይ ጀርመን ዘግቧል። ይህ ተጫዋች እንግዲህ እድሜው የገፋ ቢሆንም መድፈኞቹ በተቀያሪ ወንበር ላይ ማስቀመጥ ይፈልጋሉ። ስለዚህ መድፈኞቹ ካኦሮ ሚቶማን እንግዲህ ወደ መድፉ ለማምጣት ከፍተኛ ጥረት ሊያደርጉ እንደሚችሉ ነው የተሰማው። አሁን ላይ ግን ዋነኛ ትኩረታቸው ኢሚሊያኖ ማርቲኔዝ እንደዚሁም ደግሞ የአትሌቲኮ ማድሪዱ ጁሊያን አልቫሬዝ እና ቪክተር ዩክሬሽ እንደዚሁም ቤንጃሚን ሼሽኮ እንደሆኑም ተሰምተዋል። እስኪ ሌሎች ደግሞ ዝውውር መረጃዎችን በራፍሊ እንመልከት። በጨረፍታ የቀድሞ የማንቸስተር ዩናይትድ ተጫዋች ቴዲ ሼሪንግሃም ቀይ ሰይጣናቹ የኖቲንጋም ፎረስቱን ተጫዋች ሞርጋን ጊብስ ዋይትን እንዲያስፈርሙ ምክሩን ለግሷቸዋል። ታዲያ ሞርጋን ጊብስ ዋይት በማንቸስተር ሲቲ እና በማንቸስተር ዩናይትድ በጥብቅ እየተፈለገ ይገኛል ማለት ነው። በሌላ በኩል ደግሞ በማንቸስተር ሲቲ የሊዮኑን አጥቂ እንግዲህ የሊዮኑን ኮከብ ራያን ቼርክን ለማስፈረም ከፍተኛ ጥረት እያደረጉ ነው። አሰልጣኝ ፔፕ ጋርዲዮላ የሊዮኑን ኮከብ ራያን ቼርኪን የኬቨን ደብሪየን ተተኪ አድርገው ለማስፈረም ይፈልጋሉ ሲል እንግዲህ ፋብሪዚዮ ሮማኖ በዘገባው ላይ አስቀምጦታል ማለት ነው። ስለዚህ ቼርኪ ወደ ማንቸስተር ሲቲ የሚያደርገው ጉዞ ምናልባትም የሚሳካ ሊሆን እንደሚችል ዘገባዎች እየወጡ ነው። በሌላ በኩል የእግር ኳስ የምንጊዜም ምርጡ ከሚባሉ ተጫዋቾች አንደኛው የሆነው ክርስቲያኖ ሮናልዶ ከአልናስር ጋር እንደሚለያይ ተዘግቧል። በተለይም ከትላንትናው ምሽት ጨዋታ በኋላ በኢንስታግራም ገጹ ላይ ይሄኛው ምዕራፍ ተጠናቋል ሲል መፖሰቱን ተከትሎ ክርስቲያኖ ሮናልዶ ከአልናስር ጋር ሊለያይ እንደሚችል የተዘገበ ሲሆን ተጫዋቹን ከሜሲ ጋር ለማጫወት አንድ ላይ ኢንተር ሚያሚ በጥብቅ ይፈልገዋል። እንደዚሁም የምዕራብ ለንደኑ ቼልሲም ሲፈልገው ወደ ቀድሞ ክለቡ ስፖርቲንግ ሊዝበን፣ ሪያል ማድሪድ እና ማንቸስተር ዩናይትድም ወደ አንዳቸው ሊመለስ እንደሚችል የተለያዩ ዘገባዎች እያሳዩ ይገኛሉ ማለት ነው። በነገራችን ላይ ትላንትና ሊቨርፑሎች የእንግሊዝ ፕሪሚየር ሊግ ክብረ በዓላቸውን በጎዳና ላይ እያከበሩ ባለበት እጅግ አሰቃቂ የተባለ የመኪና አደጋ ደርሶባቸው ነበረም። ታዲያ ወደ 27 የሚጠጉ ደጋፊዎች እንደተጎዱና
ሁለቱ በተለይ ከባድ ጉዳት እንደደረሰባቸው ነው የተሰማው። የሞተ ሰው እንደሌለም ተዘግቧል። ደጋፊዎቹ እንግዲህ በዓሉን እያከበሩ ባለበት አንድ አሽከርካሪ ሆን ብሎ እንደነዳባቸው ተሰምቷል። በዚህም ለሊቨርፑል ደጋፊዎች ከልብ መጽናናትን እንመኛለን። ውድ አድማጭ ተመልካቾች የዕለቱን ወሳኝ የዝውውር መረጃዎችን ወደ እናንተ አደረስኩኝ። አብርሃም ፍቅር የነበርኩላችሁ። እንግዲህ የዝውውር መረጃዎችን ቶሎ ቶሎ አድርሰኝ ባላችሁኝ መሰረት እንደዚህ በየዕለቱ ወሳኝ የዝውውር መረጃዎችን አደርሳችኋለሁ። አዲስ የሆናችሁ ካላችሁ ሰብስክራይብ ማድረግ ቤተሰሙን አትርሱ። በሌላ መረጃ በሌላ ጥንክር እስከምንገናኝ ሰላም ተመኘሁላችሁ።